የአሰብ ኢትዮጵያዊነት የመለስ ዜናዊ ሚስጥሮች። ይህ ታሪክ 4000 ዓመታት ወደ ኋላ ይመልሰናል። የታሪክ ተመራማሪው ፕሮፌሰር ፍቅሬ ቶሎሳ የአሰብ መጀመሪያ ከየት እንደሆነ የደረስኩበትን ልንገራችሁ ይሉናል። ከቀደመ ስሙ እስከ አዲስ ማንነቱ ፕሮፌሰሩ ደረስኩበት የሚሉትን ሀቅ እነሆ አድምጡ። አሰብ ከመባሉ በፊት የታሪክ መዛግብት እንደሚያስረዱን ስሙ ተርሴስ ነበር። ከ4000 ዓመታት በፊት ተርሴስ ብላ የሰየመችውም ተርሴስ የተባለች የጻድቁ የኢዮብ ልጅ ሚስት የሆነች ሴት ናት። ጻድቁ ኢዮብ በሰይጣን ተፈትኖ ፈተናውን አልፎ እንደገና ልጆች ወልዶ ወንዶች ልጆቹ ሚስቶቻቸውን ይዘው ወደ አፋር አገር ፈልሰው እንደነበር ታሪክ ይዘግባል። ታዲያ ከሴቶቹ አንዷ የባህሩን ወደብ ስታይ ስለወደደችው ስሟን ሕያው ለማድረግ ተርሴስ አለችው። ከዚያ በኋላ ለ4000 ዓመታት ተርሴስ የተባለው ስም በመካከለኛው ምስራቅ ሲያስተጋባ ኖረ። አሰብ የተባለው ስም ከባህር ጨውነት ጋር የተያያዘ በኋላ የመጣ ቃል ነው። ተርሴስ የሚለው መጠሪያ ግን ለምስክርነት በብሉይ ኪዳን ውስጥ በብዙ ቦታ ተጠቅሷል። እሱም ከአፋሮች ነጋዴነት ጋር የተያያዘ ነው። አሁን በመጽሐፍ ቅዱስ የተርሴስ ነጋዴዎች ይላቸዋል። የዚህ ምክንያቱ አፋሮች የሚያስደንቁ መርከቦች ሰርተው ብርቅዬና ውድ የሆኑ ማዕድናትንና የእርሻ ውጤቶችን እንዲሁም ለማዳ እንስሳትን እየጫኑ በድሮ ዓለም ይነግዱ ስለነበር ነው። ንጉሥ ሰለሞን የዛሬ 3000 ዓመት ቤተ መቅደሱን ሲገነባ የግብዓት ዕቃዎቹን የአፋርን ሉል፣ ወርቅ፣ ዞጺ፣ ውድ ጥቁር እንጨት ማለት ነው፣ እንዲሁም ዕጣን፣ ከርቤ፣ ሰንደልና የመሳሰሉትን አፋሮች ከተርሴስ ወደብ በመርከባቸው ጭነው ይልኩለት ነበር። እሱም የራሱን መርከቦች እዛው አሳንጾ በዛው አካባቢ ከነበረ ጽዮን ጋብር ከተባለ ወደብ በተጨማሪ የሚያስፈልጉትን ግብዓቶች ያጓጉዝ ነበር። በስፔን አካባቢ ያለው ተርሴስ የአሰቡን ለማስታወስ ኢትዮጵያውያን በስፔንና ፖርቱጋል የሰየሙት ነው። እንዴት ቢባል የዛሬ 2030 ዓመት መጋል የተባለው የጅማና የደርዴና ንጉሥ በአፋር መርከብ ተሳፍሮ የአማራን ጦረኛ ይዞ የኦሮሞ ካህናትን ጭኖ ስፔንና ፖርቱጋልን ለአጭር ጊዜ ቅኝ ገዝቶ የአሰብን ተርሴስ ለማስታወስ የስፔኑን ወደብ ተርሴስ ስላለው ነው። ይህን እኔ ፕሮሚስ ፉልፊልድ በተባለው መጽሐፌ ለዓለም ገልጫለሁ። የአማራና የኦሮሞ እውነተኛው የዘር ምንጭ የተሰኘውና የተሰወረውና ያልተነገረው የአይሁዳውያንና የኢትዮጵያውያን ታሪክ በተባሉትን መጽሐፎቼ ጠቅሻቸዋለሁ። ተክለ ጻዲቅ መኩሪያ እንደሚተርኩልን እስከ 19ኛው ክፍለ ዘመን ድረስ አሰብ ሙሉ በሙሉ በኢትዮጵያ ቁጥጥር ሳለች ሱልጣን ኢብራሂም የተባለ የአፋር ባላባት ለአንድ የጣሊያን የንግድ መርከብ ኩባንያ ጊዜያዊ ማረፊያ የሆነው ዘንድ የአሰብ ወደብን እንዲጠቀምበት ገንዘብ ተቀብሎ ፈቀደለት፣ ሸጠለት የሚሉም አሉ። ቀስ በቀስ ግን ይህ ኩባንያ መሬቱን እንደራሱ ንብረት ቆጥሮ ለጣሊያን መንግስት መላውን ወደብ ሸጠለት። የጣሊያን መንግስትም ይህን ሰበብ አድርጎ ወታደሮች ወደዛ እየላከ ኢትዮጵያን በቅኝ ለመግዛት ወደ ውስጧ መዝለቅ ጀመረ። በላይ በምጽዋ በኩልም ለመግባት ሲሞክር የአፄ ዮሐንስ የጦር አበጋዝ ጀግናው ራስ አሉላ አባ ነጋ እንደምንም በርትተው በዶጋሊና ሌሎች ቦታዎች ድባቅ ቢመቱትም ኤርትራን በመጨረሻ ይዞ አስመራን ለመቆጣጠር በቃ። በ20ኛው ክፍለ ዘመን ፋሽስት ጣሊያን ኢትዮጵያን ወሮ ተሸንፎ ሲወጣ በዩኒየኒስት ወይም አንድነት ፓርቲ አባሎች አነሳሽነት በርከት ያሉ የኤርትራ ሰዎች በፍላጎታቸው መርጠው ከኢትዮጵያ ጋር በፌዴሬሽን ተቀላቀሉ። በዚህ ምክንያት ምጽዋና አሰብም ለኢትዮጵያ ተመለሱ። የኢሳያስ አባት አቶ አፈወርቂም ኤርትራ ከኢትዮጵያ ጋር እንድትዋሃድ ከታገሉት ሰዎች አንዱ ነበሩ። ምንም እንኳን ልጃቸው ወደ ሻዕቢያነት ተለውጦ የኢትዮጵያን መንግስት ተዋግቶ የኋላ ኋላ ኤርትራን ከኢትዮጵያ ቢያስገነጥልም ቀደም ሲል አፄ ኃይለ ሥላሴ ለአንድነቱ ጉዳይ በጣም ተግተውበት ስለነበር በወቅቱ እንዲህ ተብሎ ተዘፍኖላቸው ነበር። አባ ጠቅል ሳለ ማንን እፈራለሁ፣ በኤርትራ ባህር ገብቼ ዋኛለሁ። አባ ጠቅል ኃይሌ የኢትዮጵያ ምሰሶ፣ የተዘጋውን በር ከፈተው መልሶ። ጣሊያን ከኢትዮጵያ እስከተባረረበት ወቅት የአሰብ ወደብን ቢይዝም የኢትዮጵያ አፋሮች ኩናማና ብሌኖች እሱን ከመጤፍ ሳይቆጥሩት አሰብ የነሱና የኢትዮጵያ እንደሆነች ያስቡ ነበር። ኢትዮጵያና ኤርትራ በፌዴሬሽን አብረው ከሆኑበትና ባለፉት የቅርብ ዓመታት ኤርትራ እስከተገነጠለችበት ወቅት ኢትዮጵያ አሰብና ምጽዋን በእኩል ታስተዳድር ነበር። ምጽዋን አዳብራ በባህር ኃይል መርከቦች ሞልታ አሰብን ደግሞ የንግድ መርከቦች አስፈራበት ነበር።
ምጽዋ ላይ የነበሩትን የጦር መርከቦች ህወሓትና ሻዕቢያ ተመሳጥረው ወደ የመንና ሌሎች የአረብ ሀገራት ወስደው በርካሽ ዋጋ መጣላቸው አይዘነጋም። በ1950 ዓ.ም ማለትም የዛሬ 67 ዓመት አሰብ በስም ወደብ ይባል እንጂ ከቶም ከእውነተኛ ወደብ የሚቆጠር አልነበረም። ከተማውም በቂ የመጠጥ ውሃና የመብራት አገልግሎት አልነበሩትም። አሰብ ተገንብቶ በዓለም አቀፍ ደረጃ ያገለግል ዘንድ ቀዳማዊ አፄ ኃይለ ሥላሴ አርቀው በማሰብ በዘመናዊነት እንዲገነባ አዘዙ። የወደቡም ዋና አስተዳደር በመከላከያ ሚኒስቴር ስር ገብቶ የወቅቱ የመከላከያ ሚኒስትር የነበሩት በወንድማማቾቹ በገርማሜና በመንግስቱ ንዋይ መፈንቅለ መንግስት የተረሸኑት አርበኛው ራስ አበበ የመሐንዲሶቹን እቅድ አጸደቁት። የግንባታውን ብድር የተገኘው ከዩጎዝላቪያ መንግስት ሲሆን የበላይ መሐንዲሶቹም ዩጎዝላቪያኖች ነበሩ። ከኢትዮጵያ በኩል ደግሞ ኢንጂነር በቀለ። ለወደቡ ግንባታ የተመደበው ገንዘብ 25 ሚሊዮን ብር ሲሆን ይህም ገንዘብ ለዘመኑ በጣም በርካታ ነበር። ግንባታው ከተያዘለት ጊዜ ቀድሞ ሲጠናቀቅ የአሰብ ወደብ ተስፋፍቶ አስፈላጊዎቹ ቤቶች ሁሉ ተሰርተውለት በዓለም አቀፍ ደረጃ ብቁ ሆነ። የባህር ትራንዚትና የጉምሩክ ቢሮዎችም ተከፍተውለት ስራውን በስነ ስርዓት ጀመረ። የከተማውም ህዝብ በቂ መብራትና ውሃ አገኘ። የኤርትራን ከኢትዮጵያ መገንጠል ኢሳያስ አፈወርቂና መለስ ዜናዊ ለኢትዮጵያ ህዝብ ሳያማክሩ የሰፊውን ኤርትራውያንም እውነተኛ ምኞትና ፍላጎት ሳይጠይቁ በግድና በማስፈራራት ከባርነትና ከነጻነት የቱ ይሻላቸዋል ብለው መገንጠልን አስመረጧቸው። እዚህ ላይ መረሳት የሌለበት ነገር ኤርትራ ከኢትዮጵያ እንድትገነጠል ከኢሳያስ አፈወርቂ ይልቅ የመለስ ዜናዊ ጥድፊያ ነው። ከተባበሩት መንግስታት ማህበር ኤርትራ ከኢትዮጵያ ቶሎ ትገንጠልልኝ ብሎ ሲከትብ አጀብ አጀብ አገሩን ቶሎ ለማስገንጠል የሚጽፍ መሪ ብለው የዓለም ፖለቲከኞች ተደመሙ። መለስ ለምን ተጣድፎ ኤርትራን ለማስገንጠል እንደፈለገ ሰዎች የተለያዩ ምክንያቶች ያቀርባሉ። ከምክንያቶቹ አንዱ እናቱ ኤርትራዊ ስለሆኑ ነው ይላሉ። አባቱ አቶ ዜናዊ አባታቸው ደጃዝማች አስረስ ለጣሊያን ገብተው ስለነበር በአባታቸው ጥፋት በትግራይ ህዝብ ዘንድ አቶ ዜናዊን በፍቅር ስላላዩአቸውና ሚስትም አንድርልህም ስላሏቸው ከኤርትራ ሴት ልጅ ፈልገው እስከሚያገቡ ድረስ ስለበደሏቸው መለስ ቂም ይዞ ነው የሚሉም አሉ። ምናልባትም በሩሲያ መሪ በዮሴፍ ስታሊን ጽሑፍ በሰፈረው የብሔሮች እስከ መገንጠል መብት በሚለው መርሆ መለስ አምኖበትም ይሆናል። በነገራችን ላይ መለስ ከመባሉ አስቀድሞ ለገስ ከመባሉም በፊት በልጅነቱ ነጋሲ ይባል እንደነበር የመንደሩ ሰዎች ይናገራሉ። ይሄው መለስ በምርጫ 97 ህወሓት በተቃዋሚ ፓርቲዎች በነቅንጅት በተሸነፈችበት ወቅት ለምን ላለመሸነፍ እንደፈለገ ተጠይቆ ነበር። መልሱም የጀመርነውን ስራ ሳንጨርስ እንዴት ጥለን እንሄዳለን የሚል ነበር። ይህም ኤርትራን በሚገባ ሳላስገነጥል እንዴት ስልጣን ለቃለሁ ማለቱ ነበር። ኢሳያስ አፈወርቂ ግን ለመገንጠል አልቸኮለም ነበር። ምክንያቱም የኢትዮጵያ መንግስት መሪ እስከሚመስል ድረስ ኢትዮጵያ ውስጥ መንቀሳቀስ ተመችቶት ነበርና። በመለስ ትዕዛዝ ለኤርትራ ካሳ ይሰጣት ተብሎ ኤርትራ በቢሊዮን የሚቆጠር ብሮች አንድ ጊዜ ተችራ ነበር። ያለ ቀረጥ የችርቻሮ ዕቃዎች አስገብታ በርካሽ እየሸጠች የመርካቶ ነጋዴዎችን ከንግድ አስወጥታለች። ይግረማችሁ ብላ የኢትዮጵያን ቡና የኤርትራ ቡና ብላ ጆንያ ላይ ጽፋ ለዓለም የቡና ገበያ ለማቅረብም ደፍራ ነበር። አዲስ አበባ ይገኝ በነበረው ኤምባሲዋ ውስጥ ተቀናቃኞቿን ከማሰርም አልፋ እስከ መግደል እንደደረሰችም በወቅቱ ይነገር ነበር። በራሱ ምክንያት እሷ ቶሎ እንድትገነጠል ይሻ የነበረው መለስ ግን በሚስጥር የኢትዮጵያን ብር ቀይሮ ኤርትራ ካብታ የነበረውን ገንዘብ በሙሉ ከንቱ አስቀረባት። ይህም በመሆኑ ኢሳያስ ተበሳጭቶ እኔ በጀርባ ያዝዬ ወያኔን አዲስ አበባ አስገብቻት ብቻዋን ኢትዮጵያን ልትበላ ካደችኝ እያለ መናገር ጀመረ። በዚህ ብስጭቱም ህወሓትን ለመበቀል ብሎ ምድረ በዳውን ባድመን ሰበብ አድርጎ ነገር በመፈለግ በትግራይ ትምህርት ቤት ባሉ ህጻናት ላይ ቦምብ ጥሎ ኢትዮጵያን ወረረ። መላው ኢትዮጵያ ህዝብ በዚህ ድርጊቱ ተቆጥቶ ሆ ብሎ ዘመተበት። የኢትዮጵያም ሰራዊት በአሸናፊነት እየተመመ ወደ አሰብና አስመራ ሲገሰግስ ይሄው መለስ ዜናዊ ያስቆመው። በህወሓት ውስጥ የነበሩ እንደ ስዬ አብርሃ አይነቶች ከተዋጋን አይቀር ለምን አሰብን አንይዝም ብለው ቢቆጡ ሙሰኞች ተብለው ዘብጥያ መወርወራቸው የዛን ጊዜ ትዝታ ነው። አሁን በቅርቡ የኢትዮጵያ መከላከያና የህወሓት ጦር ሰራዊት ሲዋጉ የኢሳያስ ጦረኞች ትግራይ ውስጥ ገብተው ህወሓት ቀደም ሲል ከኢትዮጵያ ያባረረቻቸውን ኤርትራውያን በማስታወስ ቂም ይዘው በአያሌው ተበቅለዋቸዋል። ኢትዮጵያ ለኤርትራ ብዙ ነገር አመቻችታላት ነበር። ነገር ግን ኢሳያስ አፈወርቂ በቃሉ የሚረጋ ሰው ሆኖ አልተገኘም። በተለያዩ ጊዜያት ስለ አሰብ ሲጠየቅ ኢትዮጵያ በነፃ ልትገለገልበት እንደምትችል በአፉ ይገልጻል። በተግባር ግን ፍንክቻ አባቢላዋ ልጅ ነው።
በቅርቡ እንኳን አሁን ካለው የኢትዮጵያ መንግስት ጋር አሰብን በጋራ ለመጠቀም ተዋውሎ ኢትዮጵያ በእሷ በኩል ያለውን ወደ አሰብ የሚወስደውን አውራ ጎዳና ብዙ ገንዘብ አፍስሳ አነጠፈች። ኤርትራ ግን የራሷን ድርሻ አልፈጸመችም። ከነጭራሹ የተሰባበረውንና የፈራረሰውን የአሰብ ወደብ ሁሉ ኢትዮጵያ እንድትገነባላት ትከጅላለች። የኢሳያስ አፈወርቂ ዋናው ቅዠት ኤርትራን ታይዋን አድርጌ ብዙ ህዝብ ያላትን ኢትዮጵያን የሸቀጤ ማራገፊያ ያደርጋታለሁ ማለቱ ነበር። ይህንንም ለመተግበር ለኢትዮጵያ የ100 ዓመት የቤት ስራ ሰጥተናታል። እሷ በጎሳ ጦርነት ተጠምዳ እርስ በርሷ ስትፋጅ፣ እኛ በሰላም እየኖርም በኢንዱስትሪና በኢኮኖሚ ወደፊት እመር እንላለን ሲል ታብዮ ነበር። ዳሩ ግን ቅዠቱ ተነነበት። ለሀገሩ የረባም ኢንዱስትሪ ሳያቋቁምና ኢኮኖሚ አውታር ሳይዘረጋ ጊዜው መሸበት። ለማንም በማይበጅ ባድመ በሚባል ምድረ በዳ ይገባኛል አሳቦ ኢሳያስ አፈወርቂ ጦርነትን ጭሮ ከኢትዮጵያም ከኤርትራም በኩል ማዕት ሰው እንዲያልቅ ምክንያት ሆነ። በዚያው በጦርነቱ ወቅትም ከባህር ማዶ መጥተው ወደ ኢትዮጵያ ሊገቡ የነበሩ ተሽከርካሪዎችንና ሌሎች ንብረቶችን አላግባብ ወርሶ አስቀረ። ኢትዮጵያውያን ባለቤቶቹ አዝነው ቀሩ። ፍጹም የውንብድና ስራና ዓይን ያወጣ ዝርፊያ ነበር ኢሳያስ የፈጸመው። ኢሳያስ አፈወርቂ የማይገነዘበው ወይም ሊገነዘበው የማይፈልገው ነገር 120 ሚሊዮን ህዝብ ተሸክማ በመሬት የተከበበችው ኢትዮጵያ የባህር በር ታገኝ ዘንድ ግድ እንደሚላት ነው። በግድም በውድም በዓለም አቀፍ ህግም ኢትዮጵያ ወደብ እንዲኖራት መፈቀዱ አይቀሬ ነው። በአፍሪካ ቀንድ ሽብርተኞች ጉዳት እንዳያደርሱ ጸጥታንና ደህንነትን ለመጠበቅም ቢሆን እንደ ኢትዮጵያ ያለ በውትድርና ጠንካራ ሀገር የለም። ይህንንም እውነት የአሜሪካና የአውሮፓ መንግስት ጠንቅቀው ያውቃሉ። ስለዚህም ኢትዮጵያ በቀይ ባህር ላይ ወደብ የማግኘት መብት እንዳላት ይገነዘባሉ። ወደ አሰብ ስንመለስ ደርግ በመውደቅ ላይ ሳለ በሰላም ስልጣንን ለመረካከብ ወያኔና የደርግ ተወካዮች ለንደን ላይ በአሜሪካ ሸምጋይነት ሲነጋገሩ እንደነበር አይዘነጋም። በዚህ ሰዓት አደራዳሪው ሄርመን ኮሄን ደጋግሞ በአደባባይ እንደተናገረው መለስን ለብቻው ጠርቶት አሰብን ለኢትዮጵያ ያዝ፣ ለትንሿ ኤርትራ ምጽዋ ይበቃታል ቢለው አንተን እዚህ ውስጥ ምንም አያገባህም፣ አሰብ ኤርትራ ነው ሲል አፍቃሪ ኤርትራነቱን በቁጣ መሰከረ። በሌላ ጊዜም ስለ አሰብና ስለ ኢትዮጵያ ወደብ አልባነት ሲወራ መለሶዬ ገበያ ወጥተን የፈለግናቸውን የሌላ ሀገር ወደቦች አማርጠን በገንዘባችን እንከራያለን አለ። ብሎም አልቀረ ከ100 ዓመታት በፊት የኢትዮጵያ ግዛት ከነበረችውና በደርግ ፈዛዛነት ወደ ኢትዮጵያ እጅ ካልተመለሰችው ጅቡቲ በሚዘገንን ዋጋ ወደብ ተከራይቶ ኢትዮጵያን አከሰራት። ስለ አሰብ ውሃ ሲወሳ ደግሞ ኤርትራውያኖች ቢሹ ግመላቸውን ያጠጡበት ብሎ ለአፉ ለከት ሳይኖረው አንቧረቀ። በህወሓት አሳልፎ ሰጭነት ኤርትራ ከኢትዮጵያ አሰብን ከመመንተፏ በፊት ግን የንጉሠ ነገሥቱና የደርግ መንግስታት አሰብ ከጥንት ጀምሮ ኢትዮጵያ የሀቅ ርስት መሆኑን ተገንዝበው አልምተውት ይጠቀሙበት ነበር። እዚህ ላይ መዘከር የሚገባው በቀድሞ የሶቪየት ህብረት ተራድኦ የተቋቋመው የአሰብ የነዳጅ ማጣሪያ ነው። ይህ ተቋም በዘመኑ ለኢትዮጵያ እጅግ የሚጠቅም በቀን 800 ሜትሪክ ቶን የነዳጅ ድፍድፍን ያጣራ ነበር። ኤርትራ ይህን የራሷ ስታደርገው ግን በመቶዎች የሚቆጠሩ የተቋሙ ባለሙያዎች ተበተኑ። ተቋሙም ስራ ፈቶ ወደ ዝገት ተለወጠ። ራሱን ወደቡንም ኤርትራ ምንም አልፈየደችበት። እሱም አርጅቶ ዋጋ ቢስ ሆነ። እንግዲህ አሰብ በጉልበትና በሸፍጥ ከኢትዮጵያ ተነጥቆ ለኤርትራ የተዳረገ ኢትዮጵያ አንጡራ ገንዘብና ርስት መሆኑ እሙን ነው። ኢትዮጵያ ቁጥሩ ከ120 ሚሊዮን የማያንሰው ህዝቧ አንድ የባህር በር አጥቶ ሲታፈን ሁለት የባህር ወደቦች ከያዘችው ባለጥቂት ሚሊዮን ሰዎች ከሆነችው ከኤርትራ ጋር ተስማምታ በመተዛዘን በቀድሞ ርስቷ መጠቀም ካልቻለች እና በጉልበት ብታስመልስ ምን ይደንቃል? ምንም ከጦርነት ይልቅ ሰላም ቢመረጥም ሰው በኃይል የተነጠቀውን አንጡራ ሀብቱን በኃይል ማስመለስ የተለመደ የተፈጥሮ ህግ ነው። ከኃይል በፊት ግን ያለመሰልቸት የመግባባትና የእርቅ ድርድርን ማስቀደም ከወንድማማቾች ህይወት ጥፋትና ከጋራ ንብረት ውድመት ይሰውራል። እርቅ ከተገኘም ሁለቱም ህዝቦች በጋራ ተጠቃሚ ሊሆኑ ይችላሉ። ውድ የፈታ ዴይሊ ቤተኞች የፕሮፌሰር ፍቅሬ ቶሎሳን ሐሳብ እንዴት አገኛችሁት? ተቃውሞና ድጋፋችሁን መውደድና መጥላታችሁን በአስተያየቶቻችሁ አሳውቁን። ቸር ጊዜ